አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም መተናል። ቤተሰብ በአዲሱ ነገር እና ስለ አቤል የተጨነቃችሁ በሙሉ እንኳን ደስ አላችሁ። አቤል እንኳን በሰላም ወደ ዱባይ ገባ። አቤል እንግዲህ ለሩታና ለአብርሽ ሰርግ እየመጣ ነበረ በመንገድ ሁላቸውም በአንዴ እየመጡ በመንገድ ግን ያው በተሳሳተ ሁኔታ የሆነ ነገር ገጥሞት ከነሱ ቀርቶ ነበረ እና ሰው ሁሉም አቤል ዱባይ እንደገባ ነበር የሚያውቁ። አብርሽንም ተጠይቆ አቤል ዱባይ እንዳልገባ እንዳልተገናኙት ምናምን በጣም ተጨንቆ እንደሆነ እያወራ መረጃ ነበረን። እናም በዚህ ጉዳይ ደግሞ አቤል ታግቶ ነው ምን ገጠመው በመንገድ ምን ሆኖ ይሁን ያው የሰው ልጅ ሲጠፋ ምን ሆኖ ነው ማለት ግዴታችን ነውና ምን ገጥሞት ነው ምን ሆኖ ነው በሚል ብዙዎቹ ተጨንቆ ነበሩ ማለት ነው። እና እንኳን ደስ አላችሁ አቤል በሰላም ዱባይ ገብቷል። ሁላችሁም እና አብርሽ ሩታ ሁሉም ተጨንቆ ነበሩና በደስታቸው ጊዜ ምን ገጠመው በሚል ያው እኛም አሳስቦን ነበረ እና ደስ ብሎናል። ወንድማችን አቤል ዱባይ በሰላም ገብቷል። ብዙዎቹ የተጨነቃችሁት ደግሞ እንኳን ደስ አላችሁ ለማለት እፈልጋለሁ። እና ሩትም አብርሽም ደግሞ አሁን ላይ በጣም ተደስቷል። ምክንያቱም ለነሱ ደስታ ብሎ ነው እየመጣ በመንገድ የሆነ ነገር የገጠመው ደግሞ ይሄ ነው ብሎ እስካሁን አላወራም። ያው ሲያወራ ጊዜ የምንሰማ ይሆናል። ያው ዋና ደግሞ እሱ ሰላም መሆኑና በሰላም ያሰበበት ማግባቱ ነው። እኛም ደግሞ በጣም ነው ደስ ያለን። እንኳን በሰላም ያሰብክበት በሰላም መጣ። እነ ሩታ አብርሽ ሰርግ እንኳን ትንሽ ቢያልፈውም ግን ከነሱ ጋር በሰላም በመገናኘቱ ደግሞ በጣም ነው ደስ የሚለው። እና ወደ ሶፊና ወደ አኑ ሲመጣ አንዋርና ሶፊ እንግዲህ ያው ቀስ በቀስ ፍቅራችሁ የእውነት መሆኑን እየገለጹን ይመጣሉ ማለት ነው። እና አኑና ሶፊ በጣም ነው የምታምሩት። በጣም ታምራላችሁ። ተጣመሩ። እኛ ያው ስራችን ማጣመር ነው። እንግዲህ ሶፊና አኑ እውነተኛ ፍቅረኛሞች መሆናቸውን በግልጽ ነግሮናል። አንዋር እንግዲህ ሶፊ ለእኔ ምን ያክል ቦታ እንዳላት ማወቅ ፈልጋለሁ። እኔም እሷም ጓደኛሞች ነን። በጓደኝነታችን መሀል ደግሞ ምን ያክል ቦታ እንዳለኝ ማወቅ ፈልጋለሁ በሚል ሶፊ በጣም እንደምትወደው እንደምታከብረው እናግረዋለች። እና ሶፊና አንዋር ያዘልቃችሁ ፍቅራችሁ በጣም ደስ ይላል፣ ታስቀናላችሁ። እና በዚሁ ቀጥሉ። ሰርጋችሁ ደግሞ ዱባይ መታችሁ እንደምታሳልፉ እርግጠኛ ነኝ። ያን ቀን ደግሞ እኛ በጉት እየጠበቀን ነው የምንኖረው። እንግዲህ ሶፊም ደግሞ አንዋርን በጣም እንደምታወዱ በጣም እንደምታከብረውና በቃ የልቤ ንጉስ ነህ ብለዋለች። የልቤ ንጉስ የኔ ሼቤላ እኔም በጣም ነው የምወደው ምናምን ብላ ያው ፍቅሯን ገልጸዋለች ማለት ነው። እንግዲህ ልጆች ቀስ በቀስ እየተጣመሩ ነው። እኛም ደግሞ ያው በእናንተ ደስታ መደሰት ልማዳችን ነው። በጣም ደስ ብሎናል። እስከ መጨረሻ ደግሞ አንድ ላይ ሆናችሁ ደስታችሁን ማየት እንፈልጋለን። ያው ዛሬ እንግዲህ ስለ አቤል ሰምቼ በጣም ደብሮኝ ነበር። ምክንያቱም ለአንድ ሰው ደስታ ብሎ ሰው በማይሆነው ነገር ውስጥ ሲገባ በጣም ያሳዝናልና የእውነት አጋጣሚ ደግሞ ዱባይ ገብቶ ከነሩቲ ጋር ሲያየው ደስ አለኝ። ለዛ ያው እኔም ደግሞ የነሱ ደስታቸው እንደሚያስደስተኝ ሀዘናቸው እንደሚያሳዝነኝ ለመግለጽ ያክል ደግሞ ዝም ለማለት አልቻልኩም። እንግዲህ ይሄ ደግሞ የሰው ደስታ የሚያስደስት የሰው ሀዘን የሚያሳዝን ሰው በሁሉም ያው ይደሰታል፣ ሲያዝኑት ያዝናል ማለት ነው። አቤልም በድጋሚ እንኳን ወደ ዱባይ በሰላም ገባህ ማለት ፈልጋለሁ። ሩትም አብርሽም እንኳን ደስ አላችሁ። ከዚህም በላይ ደስ ይበላችሁ። የኛ አንዱ የፍቅር ተምሳሌት ማለት ነው።
አንዋር ደግሞ በዚህ ያው እኔ ስለ ሁላችሁም ነው እንትን የሚለውና አንዋርን በዚህ አጋጣሚ ሶፊን አታስከፋት፣ አታናድዳት። ብዙ ጊዜ እያናደድካት ነው፣ ብዙ ጊዜ ያው እያስከፋት ነውና ሶፊ የኔ ጀግና ጠንካራ ሴት ሶፊ ማለት ቻይ ናት በቃ። ስለዚህ አንዋር እውነት የምትወዳት ከሆነ ሶፊን አትጉዳት። ፍቅራችሁ የዘላለም ይሁን፣ ያዘልቃችሁ። መልካም ምኞቴ ነው፣ የእውነት መልካም ምኞቴ ነውና ግን አታስከፋት። ሶፊ ይበቃታል፣ ማልቀስ፣ ማዘን፣ መተከዝ ይበቃታል። አሁን በቅፋ ዘና ብላችሁ እንድትኖሩ ነው የምንፈልገው። ዱባይም የምትመጡት ጊዜ ደግሞ እንግዲህ ትነግሩናላችሁ። እኛም በጉጉት እንጠብቃችኋለን። እኛ ዱባዮቹ እንግዲህ ተቀባይ ነን። ምንም ቢባል መስማይል የለን ማለት ነው። ምንም ቢወራ መስማይል የለን። በጣም ጨዋ የሆነን እንግዲህ ተቀባይ ነን እና የሁላችሁም ደስታ ያስደስተናል። እንግድነት የምትመጡት ደግሞ ሁላችሁንም እኛም በፍቅር እንቀበላችኋለን። አብርሽና ሩቲም ደግሞ በቅርቡ ወደ ኢትዮ ሊመለሱ ነው። ሲመለሱም እንግዲህ እኛ ትንሽ ቆየት ብለን መልስ ማጥራታችን አይቀርም፣ መልስ እንጠራቸዋለን። አኑና ሶፊም ደግሞ የቀለበት ስነ ስርዓታቸው ወደዚህ እንደሚሆን በውስጥ መረጃ ደርሶኛል እንደሚመጡ። በቅርቡ ባይሆንም ወደ ዱባይ መጥቶ እንደሚያሳልፉ መረጃው ደርሶኛል። ሩቲና አብርሽም ደግሞ በድጋሚ ተመልሶ እንደሚመጡም አቅዶበታል ማለት ነው። ያው እኛም ደግሞ ደስ ይለናል፣ ስትመጡም ደስ ይለናል። በሰላም መታችሁ በሰላም እንሸኛችኋለን ማለት ነው። ውድ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬ ይዤላችሁ የመጣሁት ስለ ሌላ ጉዳይ ሳይሆን ስለ አቤል አሳስቦኝ ስለነበረ ነው። እንግዲህ ያው አንድ ሰው ሲወጣ ምን እንደሚገጥመው አይታወቅምና ምን ገጥሞት ነው በሚል ብዙ ተጨንቆ ስለነበረ እኔም ደግሞ ስላየሁት ደስ ብሎኝ ነው። ሁላችሁም ተጨንቆ ነበሩ እና አብርሽ፣ ሩታ፣ ዳኒ ምናምን የእውነት ተጨንቆ አቤል እኮ አልደረሰም እየተባባሉ ያው መልእክት ሰምቼ ነበረና ምን ሆኖ ይሁን የሚል ሁላችንም እንትን ወይ ነበረ። ስለዚህ ዱባይ ገብቶ ስላየሁት ደስ ስላለኝ ነው ይዤላችሁ የመጣው ማለት ነው። ይመቻችሁ። መልካም ምሽት። ላይክ፣ ሰብስክራይብ ማድረጋችሁ ደግሞ እንዳትረሱ። ቤተሰብ ያላችሁ ቤተሰብ ሁኑ ማለት ነው። መልካም ልብና ቃና ልብ ለሁላችንም ይስጠን ማለት ፈልጋለሁ። ሁላችንም ባለንበት ሰላማችን ይብዛ ይበል። እወዳችኋለሁ ቤተሰቦችዬ ማለት ነው።